ሰላም ጤና ይስጥልኝ። ይህ የዋርካ ኪንግደም ሚዲያ ነው። ዛሬም አንድ አዲስ እንግዳ ይዘንላችሁ ቀርበናል። ከዚህች እንግዳዬ ጋር በአባቷ ስለደረሰባት በደል ፋዘር የሚወራ ነገርም አይደለም፣ በጣም ከባድ ነበር። አይታዘዝም፣ እግዚአብሔርንም ሰውንም መስማት አይችልም። ስለተሰጣት የይቅርታ ልብ በጣም በፋዘር ምክንያት ብቻዬን ኖሬ ያውቃለሁ። ትምህርቴን አቆሜያለሁ። ከሀገር ለመውጣት የፈለግኩ ከዛ ምክንያት ነው። ነፍሴን ነው የሚፈልገው። 3 ጊዜ በባጃጅ ገጭቶኛል። አባቴ ይቅር በልልኝ። እንዲሁም በባዕድ ምድር ላይ በማህፀን እጢ ለተከታታይ 8 ወራት ስለፈሰሳት ደም ለ8 ወር ደም ይፈሰሰ አላውቀውም ነበር። በጣም ያማል። በዱባይ ሆስፒታል ውስጥ ከዘመናዊ የሕክምና ማሽኖች በላይ ስለተገለጠው የእግዚአብሔር እጅ ከዛ በኋላ ማሽኑ ቆሞ መስራት በጣም ደነገጠ። በቃ ዶክተር ጓንቱን አወጣ። ማሽኑ ሲቆም ጭሱ መጣ። እንደዚህ ጭሱ እንደዚህ መጣና እንደዚህ ገፈተረው። በቃ እሱ ጨርሷል። ማሽኑ ቆሟል። እኔ ሞቻለሁ። ሲገፈተር ማሽኑ መስራት ጀመረ። ከማህፀን እጢ ተፈወስኩ ስትል በድንገት ስለተከሰተው የደም ካንሰር ኪሎዬ ብዙ ነበር። ኪሎዬ ቀነሰ። ፊቴ ተበላሽ። አቅም የለኝ። ሲቢሲ የሚባል ምርመራ ዶክተሩ ሰጠኝ። ሳየው 75% የደረሰ የደም ሌቭሉ በጣም ከፍተኛ የሆነ ኬሞ የሚያስፈልገው አይነት። እነዚህንና ሌሎችንም ታሪኮቿን እንሰማለን። አብራችሁን ቆዩ። እሺ፣ ስሜ ሰላም ተሾመ እባላለሁ። የተወለድኩት እዚሁ ሻሸመኔ፣ ያደግኩት ደግሞ ቃለ ሕይወት ቤተክርስቲያን ሀሌሉ። በእርግጥ ሁሉም ሰው የራሱ የሆነ መንገድ አለው እግዚአብሔር የሚያስጉዘውና በነዛ መንገዶች ውስጥ ደግሞ ህይወት ብርቱ ሰልፍ ስለነበረች እኔ ያለፍኩበት መንገድ በጣም ከባድ ቢሆንም ግን በልጅነቴ ነበር ያለፍኩት። ያው በልጅነት መሆኔ በጣም ህመም ነበረው እና ያሳለፍኩት እንዴት ነው? የመጀመሪያው እግዚአብሔር አሳልፎኛል ብዬ የማስበው የቤተሰብ ቻሌንጅ ነበር እና ቤተሰብ ውስጥ አለመግባባት ነበረ። እናትም ጋር አባትም ጋር፣ ከዛም በኋላ የአባትም የእናትም ቤተሰብ ጋር በጣም ትልቅ ክፍተት ነበርና ያ ክፍተት ደግሞ ተጽዕኖ የፈጠረው መጥቶ የተወለዱ ልጆች ጋር ነበር እና የነበረው ክፍተት ምን ነበረ? የመጀመሪያ ልጅ ሆኜ ሴት ሆኜ ስፈጠር በጣም ደስተኞች ነበሩ። ደስተኛም ነበር አባቴ። ከዛም በኋላ ግን ማዘር ደጋግማ በምትወልድበት ጊዜ ሴቶች ሲሆኑ ከሱ ቤተሰብ በጣም ብዙ ጫና መምጣት ጀመረ እና እሱም ለምን ሴት ወለድሽ የሚል ጥያቄ ነበረበት እና በጣም ታዝን ነበር፣ በጣም ታለቅስ ነበርና ወልዳ መተኛት የምትችልበት ቦታ አልነበረም። ከዛ የተነሳ የሷም በኩል ያሉ ቤተሰቦች በዚህ ምክንያት በጣም ይማረሩ ነበረ እና ያ በጣም ትልቅ ክፍተት ነበረ። እንደ ልጅ ደግሞ ስታስብ ቤተሰብ ውስጥ ሰላም ከሌለ ልጅ በስነ ስርዓት አያድግም። በጣም አይምሮው ላይ፣ ስለ ልቦናው ላይ፣ መንፈሳዊ ህይወቱ ላይ፣ ጤናው ላይ በጣም ሊከሰቱ የሚችሉ ነገሮች አሉ። ስለዚህ የመጀመሪያው ትልቁ ፈተናዬ በቤተሰብና ሴት በመሆኔ የገጠመኝ እግዚአብሔር ደግሞ ያሳለፈኛ መንገድ ነውና እግዚአብሔር ይመስገን። እስቲ በዚህ አይነት ህይወት ውስጥ በተለይ ቤተሰብ ውስጥ እንደዚህ አይነት አለመግባባት ሲፈጠሩ ልጆች ላይ ትልቅ ጫና ይፈጠራልና እንደው በዛ ጊዜ ይሄን ነገር አረሳም ደግሞ እግዚአብሔር ከዚህ ነገር ፈውሶኛል ብለሽ የምታስቢው ነገር አለ? እኔ እንደው ጌታ እንደዚህ ዝም ብሎ የሰጠኝ ባህሪም ይመስለኛልና በጣም ዝም እላለሁኝና በጣም ነው የማየው እና በዛ ጊዜ ፋዘርን እገዛዋለሁ ወይም ደግሞ ይሄውን እኛ ወደምናስበው አስተሳሰብ ወይም ደግሞ እኛ ወዳለን ይሄ የልብ ክብደት አለ አይደለ? ወደዛ ይመጣል ብዬ የማስበው የመጀመሪያው ምንድነው? ማዘርን አንቺ እንደዚህ አድርጊ ብያት ከዛም በኋላ ደግሞ ፋዘርን በመውደድ የሄድኩበት በጣም ትልቅ የሆነ ነገር አውቃለሁ። እውነቱ የቱ ጋር እንደሆነ አውቃለሁ። የማዘርን እውነት በጣም ወደታች አድርጌ እሱን ወደ መውደድ ከዛን አንቺ ለምን እንደዚህ አታረጊም እንደዚህ ነውና እሷ ጋር ደግሞ የተፈጠረ ሌላ አመለካከት ነበረ። በጣም እንደምጠላት እሱን ብቻ እንደምወደው ነው እያሰበች የነበረችውና በጣም ብዙ ጊዜ ቤተክርስቲያን ሽማግሌዎች በእኛ ፋሚሊ ገብተዋል። በጣም ብዙ ሰዎች ገብተዋል። ግን በቃ ያልተፈታ ነገር ቢኖር የፋሚሊ ጉዳይ ነበርና ፋዘር
ማንንም አይሰማም ከራሱ ውጭ አይታዘዝም እግዚአብሔርንም ሰውንም መስማት አይችልም እና ሰዎች እኛ ይዘነው የምንሄደውን እኛ ጋር ያለውን በደል በፍጹም እንደዛ አያደርግም እንዴት እንደዛ ሊያደርግ ይችላል ተብለን እኛው በራሳችን ምንበደልበት ነገር አለ የትኛውም ሰው አይረዳንም በፋዘር ምክንያትና ፋዘር ይሄ ነው ተብሎ የሚወራ ነገርም አይደለም በኔ ህይወት ውስጥ ሲከሰትም ሲያስከስትም የነበረውና በጣም ከባድ ነበር ከዛ በኋላ ግን የተወለድነው 8ታችንም ሴቶች ነን እኔ መጀመሪያ ልጅ ነኝ ከዛን ቶሎ በላይ ነበር ከዛም በኋላ ዋላ ቀር የሆነ ደግሞ አስተሳሰብ አለ አይደለ ወንድ ልጅ የሚባል አለ ስቲል እስከ ዛሬ ድረስ ያልተቀረፈ አንዳንድ ቤተሰቦች ጋር ያለን ኬዝ ነውና በጣም ከባድ ነው በዛ ሰዓት እኔ በጣም ጭንቀት እታመም ነበር እወድቃለሁኝ ትምህርት ቤት ሄጄ ከሰው ጋር አልግባባም ዝም እላለሁ እሸሻለሁ ይሄ ነገር ኬት ነው የመጣው ከዚሁ ከማየው ከምሰማው ከዛን ጆሮዬ ላይ ደግሞ የሚወረወሩ የርግማን ቃላቶች አሉ እነዚህ ስድብ አለ አንዱ ቤተሰብ ያንዱን ቤተሰብ ማጣለና በዚህ ምክንያት እኔ በጣም ያመኝ ነበር እንደ ሴት ልጅ ደግሞ የመጀመሪያ ልጅ ስትሆን ለሁሉም ነገር ዋጋ ትከፍላለህ እና እዚህም ሆኜ እሰራለሁኝ ትምህርት እየተማርኩኝ ቸርች ሄዳለሁ በጣም ብዙ ማሳልፋቸው ነገሮች አሉና በዛ ውስጥ ወድቄ ስመጣ ሐኪም ቤት ሄጄ በሽታ የለም ግን እኔ ውስጤ በጣም ያመኛል ህመም አለው በቃ ውስጥ ከዛም በኋላ ግን የሆነ ሰዓት ላይ በድብቅ የጭንቀት መድኃኒት በቃ ጭንቀቴ በጣም ኦቨር ነበር የጮጋራ ቁስለቴ በጣም ከፍተኛ ነበር ስለዚህ በቃ እንዲያየውኝ ማን እንደሆነ መለየት ይከብዳኝ ነበር እረሳለሁ ይሄ ነገር ከየት ነው የመጣው ከጭንቀት የተነሳ ነው የመጣውና በጣም ነው በቃ ማስበው እና ፋዘር በጣም ሰውነቴ ላይ በጣም ብዙ አደጋዎችን አምጥቶ ያውቃል ረግጦኝ ያውቃል መቶኝ ያውቃል እና ልጆችን አንዳንድ ጊዜ በዱላ አይደለም ዱላ ማንንም ሰው አይገዛም ከፍቅር ውጪ ማለት ነውና እዛ ጋር አሳልፎ የመጣው ነገር የሚወጣው እኔ ጋር ነበር እዚሁ ላይ ትንሽ እንቆይና አንዳንድ ጊዜ ከቤተሰብ በእኛ ላይ የሚመጣው ጫና ለቤተሰብ ያለንን አመለካከት እስከ መቀየር ድረስ ነው ርቀቱ እና ምናልባት በዚያ ጊዜ ያ በአባትሽም በቤተሰብ ውስጥም የተከሰተው ነገር አመለካከትሽን ምን ያክል ለውጦታል አሁንስ በዛ ሰዓት እንዳልኩ ከኔ አያለው ዝም እላለሁ እንጂ መልስ መመለስ አይነት ሰው አልነበርኩም በውስጤ ነበር በጣም አብሰለስል የነበረውና ከዛም የተነሳን የታመምኩት እና ከዛ በኋላ ግን በጣም ጎበዝ ተማሪ ነበርኩኝ በጣም እማር ነበር ለሊት አልተኛም አነባለሁ አጠናለሁ ያ ማጥናትና ማንበብ ግን ለበቀል ነበር በጣም በቀለኛ ሴት መሆን የፋዘርን ወንድሞች መበቀል እህቶች መበቀል ፋሚሊውን በጠቅላላ መበቀል እፈልጋለሁ ነገ ሴት ናት የተባለችው ሰላም የሆነ ቦታ ደርሳ እነሱን የማጥፋት ቤተሰባቸውን የማጥፋት ያክል ያንን ርቀት ማለት ነው ያንን ያክል አቅም እንዲኖረኝ እፈልጋለሁ ስለዚህ ሳልተኛ ነው ማድረው ሳነብ ሳጠና ስለዚህ ከማንም ሰው ጋር ህብረት የለኝም ብቻዬን ነው ማሳልፈው እህቴ ትፈራኛለች እኔን አትጠጋኝ ብቸኛ ከመሆኔ የተነሳና በዛ ሰዓት ደግሞ እንደዛም ሆኖ ከምንም ነገር በላይ በጣም እድለኛ ነኝ በቃ እኔን ጌታ በጣም አስቦኛል የምለው ትልቁ ነገር ቤተክርስቲያን ውስጥ ማደግ ያ በቀል በውስጤ ኖሮ ሰንዴ ስኩል ሄዳለሁ ቸርች ሄዳለሁ ያ ነገር እዛ ጋር መቆየት እግዚአብሔር ጋር መቆየት ታሪክን አያበላሽም እግዚአብሔር ጋር መቆየት የኔን ህይወት የኔን አመለካከት አያስረጀው ስለዚህ እግዚአብሔር ቤት ማደጌ ቃሉን መስማቴ መሸምደዴ ይሄ በቀልን እያወጣ መጣ ንዴትን እያወጣ መጣ ከዛን ዝም ብሎ የእግዚአብሔርን ስራ ማየት ብቻ ራሴን ድንገት የሆነ ሰዓት ላይ ሳገኘው በጣም የጸሎት ሴት ሆኜ ሰው ጋር አልጠጋም ብርድ ልብስ ውስጥ ገብቼ ማልቀስ እና በጣም ከጌታ ጋር በቃ አወራለሁ በጣም ማንበብ ጀመርኩኝ መጽሐፍ ቅዱስንና ለኔ ምቾት ሆነኝ አሁን ምቾት የለም እዛ ጋር ፋሚሊ ጋር እርስ በርስ እየተበላሉ ነው ከዛን ልጆች በጣም ዲፕሬሽን ውስጥ ናቸው ያሉት ሲስተር ታለቅሳለች ትንንሾቹ ያለቅሳሉ በጣም ይሳቀቃሉ እነዛ ሁሉ ነገሮች እያሉ ግን
በቃ የእግዚአብሔር መንፈስ የእግዚአብሔር ህልውና ሳላቀው በልጅነቴ አባትነቱን አስተማረኝ። ስለዚህ ሰላም አሁን ላይ የማንን ጠረን ታውቂያለሽ ብባል ለይቼ ማቀው እግዚአብሔርን ጠረን ነው። የአባትነቱን ጠረን በደንብ አድርጌ አውቀዋለሁ። ስለዚህ ነበረ ግን ደግሞ የእግዚአብሔር መንፈስ ወሰደው። ዋው ትልቅ ድል ነው። እግዚአብሔር ይመስገን። ወደ ሌላኛው ምዕራፍ ደግሞ የህይወትሽ ምዕራፍ ውስጥ ደግሞ እንግባና እዚህ ቆየሽ፣ ከዛ ደግሞ ወደ አረብ አገር ሄድሽ። እስቲ የአረብ አገር ቆይታ ደግሞ ምን ይመስል ነበር? ምን ገጠመሽ? እዛ ቻሌንጆችሽ ምን ነበሩ? ዛሬ እህቶቻችን ካንቺስ ምን ይማሩ? አረብ ሀገር ለመሄድ ስነሳ የመሄድ ሀሳብ አልነበረኝም። ሌላ ቦታ ነበረ ፕሮሰስ የጀመርኩት። ያ ነገር ፊል ሲያደርግብኝ ወዴት መጣሁኝ? አሁን ቸርች አይደለ የቆየሁት። ከዛን ቸርች ውስጥ ደግሞ እግዚአብሔር ቃል አለ፣ ስለ ኢየሱስ ይሰበከናል። ስለዚህ ኢየሱስ ፍቅር እንደሆነ በደንብ አውቃለሁኝ ማለት ነው። እና የሰው ልጅን የቆየበት ቦታ ነገውን ይወስናል። ሰው ደግሞ ያየውን ያንን እይታ ይኖረዋል በትክክል ማለት ነው። እና ስለዚህ ያ ነገር ፊል ሲያደርግ ይሄው ማቀው የጌታን ጠረን አይደለ አባትነቱን አይደለ መጣውና ምንድነው እኔ እንደዚህ ቁጭ ብዬ ነው ማወራው። በቃ ይሄ ጌታን ለማውራት ወደ ጸጋው ዙፋን በእምነት ስቀርብ በጣም ብዙ ነገሮችን አዘጋጅቼ አይደለም፣ ርዕስ ፈልጌ ቃል አንብቤ ምናምን አይደለም። በቃ አባቴ ነው ዘው ብዬ ነው መገባበት። እና መጣሁኝና ምንድነው ሐሳብክ? ከዛም በኋላ በቃ አይምሮዬ ላይ ይከብዳል። ያ ልባችን ላይና አይምሮአችን ላይ የሚከብደው ነገር ትክክልና እውነት ነው ብዬ አስባለሁ እንደኔ ማለት ነው። ስለዚህ ይሄ አሁን ሚሽንም ወጣ ስለነበረ የተለያዩ ስልጠናችን ስለ ወንጌል እወስድ ስለነበረ በተለይ ደግሞ ትልቁ ጸሎቴ የኔ ማለት ነው እሱ እኛን እንደወደደበት ለኃጢአቶቻችን ደግሞ ማስተሰሪያ ይሆን ዘንድ ልጁን እንደላከበት እንደዛ ፍቅር ተወደደ። ስለዚህ ሁሉ ጊዜ ልቤ ረጅሙ ጸሎቴ ያልተደረሰ የህዝብ ክፍል ነው። ረጅሙ ጸሎቴ ያልዳነ ህዝብ ነው። ከየት እንዳመጣው አላውቅም። እንዴት ይሄ ልቤ እንደከበደም አላውቅም። ግን ኳየርም የተገኘውበት ቦታ ሁሉ የጸሎት ሪስሚሽን ነው። ስለዚህ ይሄ ነገር ፊል ሲያደርግ ከዛን ትምህርቴን ደግሞ ያቆብኩበት መንገድ አለ እና መጽሐፍ ቅዱስን ሳነብ ቅድም እያልኩኝ ነበርና መጽሐፍ ቅዱስ ሳነብ እቤት ፋዘር አይፈቅድልኝም፣ ሚሽን ስወጣ አይፈቀድልኝም። እና ለምን ቤተሰብ ጋር የእናት ቤተሰብ ጋር ሲሄድ አይፈቅድልኝም። እና በጣም ብዙ ጊዜ መጽሐፍ ቅዱስ ያተላ ውስጥ ገብቶ ያውቃል፣ ተቀዶብኝ ያውቃል፣ ተረግጬ ያውቃለሁ፣ ተመትቼ ያውቃለሁ። እና ያ ነገር ያን ወደ ክፋት አልሄደም። እግዚአብሔር በእኔ ላይ ዓላማ እንዳለው፣ እግዚአብሔር በእኔ ላይ ፕሮግራም እንዳለው ከዛም በኋላ ጸሎቴ እግዚአብሔር ሆይ ስትፈጥረን ያለ ምክንያት አልፈጠርከንም። ስለዚህ በእያንዳንዳችን ህይወት ውስጥ አንተ የምትሰራው ስራ አለ። ስለዚህ በክርስቶስ የነበረው የሐሳብ በእኔ ዘንድ ይሆን ደግሞ ምን እንደምትፈልግ ንገረኝ በቃ። ስለዚህ ልቤ ላይ ይሄ የጸለይኩት ጸሎት ከበደ ማለት ነው። ስለዚህ እግዚአብሔር ከሐሳቡ ጋር ስስማማ ይህንን ነገር በልቤ አክብዶት እሺ ስለው ተሳካ። ጀመርኩኝ፣ ቶሎ መጣ። ከዛም በኋላ ደግሞ አንድ ጸሎት ጸለይኩኝ። በቃ ጌታ ሆይ አልኩት፣ ስትመርጠኝ፣ ስትለየኝ፣ ስትወደኝ እንደ ሴት አላደኩም። እኔ እንደ ሴት የሚሆኑትን ሆኜ አይደለም ያደግኩት። እንደ ሴት ይሄ ሴት በሴትነቷ የምታሳያቸው ነገሮች አይደሉ፣ እንደዛ አይደለሁም። በጣም ተለይቼ ነው የኖርኩት። በቃ ራሴን በጣም ጠብቄ ነው የኖርኩት። ስለዚህ የለየኸኝ ጌታ፣ እንደዚህ እንድተጋ ያደረግከኝ ጌታ፣ ሄጄ እለዋለሁ። ሄጄ ገንዘብ መሰብሰብ አይደለም፣ ሄጄ የሆኑ ሰዎችን ማግኘት አይደለም፣ ሄጄ እለዋለሁ። ስምህን መጥራት ነው የምፈልገው፣ እንድታዘጋጀኝ ነው የምፈልገው። ስለዚህ እኛ የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ዓለምን ሁሉ የሚያይ ነው። ዓለምን ሁሉ ያያል አይደል? ዓለምን ሁሉ እንደዚህ ወደደ፣ ዓለምን ሁሉ እንደዚህ አፈቀረ። ስለዚህ እኔም የመውደድ ግዴታ አለብኝ፣ እኔም የመውደድ ኃላፊነት አለብኝ። ስለዚህ ምንም አንድ ነፍስ እንኳን ባይድን እዛ ምድር ላይ ገብቼ ስለ ወንጌል እንባዬ እንዲፈስ ፈልጋለሁ።
እግዚአብሔር ጋር ደግሞ እንባ ተጠራቅሞ ይመለሳል። እግዚአብሔር እንባን ያጠራቅማል። እኛ የጸለይናቸውን ጸሎቶችን እኛ እንረሳለን፣ እግዚአብሔር ግን የሰማውን አይረሳም። ስለዚህ ወንጌል ደግሞ ዋጋ የሚያስከፍል ነው። ያንን ትልቁን ብርሃን የሆነውን የምስራችን ትልቅ ዋጋ የተከፈለበትን አባቶቻችን በጣም ረጅም መንገድ ነው የመጡበትና ያንን መንገድ አይ እንደዚሁ አይደለም የምታልፊው አለና የማልፈበትን መንገድ ደግሞ አዘጋጀ እና በጣም ከባድ ነበረ። እንደ ሄድኩኝ አሁን እዚህ ጋር ጸልዬ የሄድኩበት ርዕስ አለ አይደለ? እዛ ደግሞ ጌታ ሊያዘጋጀኝ አሁን እኛ ከእግዚአብሔር ጋር ስንነጋገር በቃ ጌታ እችን ነገር ያደርጋል ብለን ነው የምናስበው። ሐሳቡን ነው የምናስበው። የምንሄድበትን መንገድ በፍጹም አናውቅም። እግዚአብሔር ግን የሚያሳልፈውን መንገድ ያውቃል። ምክንያቱም ባለቤቱ ራሱ ነው፣ ሰሪው ራሱ ነው። እኛ ዕቃዎች ነን። እግዚአብሔር ግን ራሱ ስራው የራሱ ነው። ስለዚህ እኔ ሐሳቡን ነው እንጂ ያወቅኩት መንገዱን አላወቅኩት እና እንደሄድኩኝ መታመም ነው የጀመርኩት። በቃ እዚህም ሆኜ ያመኝ ነበር። እንዳልኩ ከወድቅ ነበር ትምህርት ቤት እንደዛው በጣም ጮጋራ ያመኝ ነበር። በጣም ብዙ ጊዜ ታመም ያለውኝ በቃ ሰላም የቱ ጋር ያልታመምሽበት ጊዜ ብትለኝ የለኝም በታሪክ ውስጥ። ሁሌም ህመም ነው ሰውነቴ፣ በጣም ህመም ማለት ነው እና ከቤተሰብ ይሄ አሁን ከክርስቲያን ቤተሰብ ተወልዶ ከዛም መጽሐፍ ቅዱስ እስኪቀደድብኝ ድረስ አትጸልይ መዝሙር አትስሚ ተብሎ ስልክ እስኪሰበርብኝ ድረስ የደረሰበትን ያንን መንገድ ማወቅ ፈልግ ነበር። ምክንያቱም ያለ ምክንያት አይደለም፣ ያለ ምክንያት ስላልሆነ ማለት ነውና ከሄድኩኝ በኋላ በቃ ረጅም ጊዜ ህመም ነው እንዳልኩ ለማንም አልናገርም እና ስሰራም ጎበዝ ነኝ። ያውን ህመሟን እንትን ብላ ምናምን ከዛን ህመሟን የምታስታመም አይነት ሴት አይደለሁኝ እና እንዳጋጣሚ ሆኖ እንደ ሴት ልጅ ሊደርስ የማይገባ ግን እግዚአብሔር ያሳለፈኝ መንገድ ነው። ለ8 ወር ደም ፈሰሰ። አላውቀውም ነበር። በጣም ያማል፣ በጣም ያስምጣል። ሲጀምረኝ ለ6 ቀን አማጥኩኝ በቃ እና ከውስጤ ይወጣ የነበረው ነገር ቀላል አልነበረም። ጌታ ሆይ አልኩት በቃ እና እንዳልኩክ ብያለሁ፣ ርዕስ የለኝም እኔ። የጸሎት ርዕሴ ጌታ ሆይ ያልተደረሰ ህዝብ ክፍል፣ የማያውቅ ህዝብ፣ አገልግሎት እና ጌታን ስለ አገልግሎት ስጠይቀው ልክ አለ። አሁን ጌታ ያጽፈኛል፣ መጽሐፎች አሉ ያለቁኝ እና ያንን ስጽፍ መዝሙሮቼን አጀንዳ ስሞላ ሄጄ እኮ አልበም መስራት እችላለሁ። ገብቷል አይደለ? ሄጄ የሆነ ነገር ማድረግ እችላለሁ። ይሄ ግን አይደለም። ጌታ ሆይ አንተ በእኔ ያሰብከው 3-4 መጽሐፍ አይደለም። በእኔ ያሰብከው አንድ አልበም አይደለም። ያ ጸሎቴ ዋጋ አስከፈለኝ። ያሁን አይደለም አልኩት አይደለ? ስለዚህ ያ አይደለም ካልሽ በዚህ ማለፍ አለብሽ እላለሁኝ ሁሉ ጊዜ ለራሴ። የጸለይሽው ጸሎት ነው ዋጋ ያስከፈለሽ እላታለሁ እና ለማንም አልተናገርኩም። ለማመን ብዬ እናገራለሁ። ከውስጥ የሚወጣው ነገር ቀላል አልነበረም። በጣም ያማል፣ በጣም ያስምጣል፣ በቃ ያስምጣል እና አፌ ውስጥ ጨርቅ ቀጥቼ እንደዚህ ጨርቅ ከትቼ የጮኩባቸው ቀናቶች አሉ እና በጣም ከባድ ነው። በቃ በጣም ያማል። ግን እንደዛም ሆኖ እግዚአብሔር በሰጠኝ ትንሿ ነገር እግዚአብሔርን ማገልገል ነው ፍላጎቴ፣ ዛሬም ነገም ሁሉ ጊዜም ቢሆን እና ይሄውን ሰላም ነገን ስታይ በማግኘትም በማጣትም በመውረድም በመውጣትም ነገን ሳይ ራሴ ነግሩ ስር ነው ማየት የምፈልገው። የእግዚአብሔር ጠረን ጋር፣ የእግዚአብሔር ህልውና ጋር፣ የእግዚአብሔር መገኘት ጋር። በመንገድ ውስጥ በጣም ብዙ ነገሮች አሉ። ህመም አለ፣ ኃጢአት አለ፣ ጭንቀት፣ በጣም ብዙ ነገሮች አሉ። ምንም ሊሆን ይችላል። ምንም ቢሆን ግን የሚምረኝ ጌታ እንዳለ አውቃለሁ። ምንም አይነት ኃጢአት ውስጥ ልሁን፣ ምንም አይነት ህመም ውስጥ ልሁን እንዳልኩ የእግዚአብሔርን ልክ አውቀዋለሁ። በቃ አሁን እኔ በጣም ኮንፊደንስ አለኝ ብዬ አስባለሁኝ በእግዚአብሔር ማለት ነው። ይሄ ነገር ግን ሲመጣ እግዚአብሔርን እንደማላውቅ ተሰማኝ።
ያ የሚፈሰው ነገር ቀላል አይደለም ሲታይ ጎርፍ ነው እና ግን እኔ ቆሜ እራመዳለሁ እና በጣም ግራ ይገባኛል። በቃ ምንድነው ጌታ ሆይ ከየት ነው የመጣው? ከዛም በኋላ ስራ መስራት አልችልም። ሄዳለሁ፣ ስራ ሰራለሁ፣ ያ ገንዘብ እዛ ላይ ይፈሳል። ሐኪም ቤት ስሄድ ምንም የለም። እኔ ግን እያመመኝ ነው። ከምንም ነገር በላይ ሰው ሲያመው ሰው በሽታውን አውቆ ያስታምማል። እኔ ግን በሽታዬን አላውቀው የሚሉኝ ሁሉም ዶክተሮች ደም ማነስ አለብሽ፣ የደም መዛባት ነው እንጂ ማንም ለይቶ ከውስጤ እንደዛ የሚያካክሉ ነገሮችን የሚወጡት የሚያስመጣኝን ሊፈታልኝ አልቻለም። እና በዛ ሰዓት በሽታዬ በጣም ብዙ ነገር አሳጣኝ። በቃ ከሰዎች ጋር መግባባት አልቻልኩም። ቤተሰብ መፈለግ ታውኩኝ። ብቻዬን ለማሳለፍ መልኬን አጣሁኝ፣ ሰውነቴን አጣሁት። ከዛን የሚሰነዘርብህ ቃል አለ እንደ ሴት ደግሞ ስታሳልፍ ደሙን በሌላ ነገር ተረጎሙብኝ እና እኔ አላወራም አልኩት። በቃ እኔ አላወራም፣ አንተ አውራልኝ ነው። ህመሙ ይሁን እንደ ክርስቲያን ግን ክርስቲያን ሆኖ የክርስቲያን ምላስ ሊገለኝ ደረሰ። በቃ እና እሷን ብሎ ልባም ሳታባልኩኝ፣ እሷን ብሎ ልባም ሴት እና የተባልኩት ስለ ወንጌል ብዬ ምናልባት ሰዎችን ሳወራ፣ ምክንያቱም እዛ ሀገር እንዳሉ ሴቶች አይደሉም እና ለምን እና ከዛን ልባም ሴት መባሏን የምትፈራ ሴት አይደለችም። ለካ መሆኗን ነው የምትፈራው። በዛ ተጽናናኝ በቃ እና ስራ ፈት ትባላለህ። ስራ ለቅቄ ግን የምመጣበት እኔና ጌታ የምናውቀው ነገር አለ። አልችልም። ከ2 ወር በላይ ከ1 ወር በላይ ተቀምጬ መስራት አልችልም። እግዚአብሔር ግን በገባውበት ቦታ ሁሉ ስራውን ይሰራል። የኔን ህመም መልእክት አደረገው፣ በሽታዬን መልእክት አደረገው። የመዳን ምክንያቱ ግን እኔ እየታመምኩ እና ስራ ፈትነሽ ስራ ትሰራም ሰለ ሰው የሚያየው ውጭውን ነው። ውጭውን ያያል፣ ውጭ ፊቴን ያያል፣ ውጭ ምስቃውን ያያል፣ ውጭ ያለውን አገልግሎት ውጭ የሚደረገው ነው የሚያየው ሰው እና በዚህ ምድር ላይ የሚሰብረው የሰው ምላስ ነው። የፍጥረትን ሩጫ ይገታል አይደለ? የክርስቲያን ምላስ በተለይ በጣም ከባድ ነው እና በጣም ከባድ ነበር እና ከዛም በኋላ ግን እግዚአብሔር በዙሪያዬ እንደዛውም ደግሞ ከኔ ይልቅ ከኔ ባህሪ እኔ ከማደርገው ነገር ይልቅ የኔን ነገን ያዩ ሰዎች አሉ። ሰላም ላይ የእግዚአብሔር ዓላማ አለባት፣ በቃ የእግዚአብሔር አጀንዳ አለባት ብለው እዚህ ጋር ማደርገውን ነገር አይደለም ያዩት፣ በሽታዬን አይደለም ያዩት፣ ማሳልፈውን ነገር ሳይሆን ነገን ያዩልኝ ሰዎች አሉ። ለካ ሰው የሚወደደው ገንዘብ ስላለው አይደለም። ሰው የሚወደደው ጤነኛ ስለሆነ አይደለም። ሰው የሚወደደው ለካ እንደ ክርስቲያን ነገውን አይተክ ነው። ምክንያቱም በምድር ላይ ሁሉም ነገር ይቀየራል። ገንዘብ ይጠፋል፣ ውበት ይጠፋል፣ አቅም ይጠፋል፣ ወጣትነት ይረግፋል፣ ሁሉም ነገር ይረግፋል። ሁሉም ነገር የሚቀየር ነው። የማይቀየረው የእግዚአብሔር ዘላለማዊ የሆነው ሐሳቡ ብቻ ነው። እና አንድ የሚያቀኝ ትልቅ ሚሽነሪ ነበር። ለሱ ማውራት ጀመርኩኝ። በቃ በጣም ትልቅ ሰው ነው። ብዙ አመት ጌታን አገልግሏል። እና ይሄንን ነገር ስነግረው በጣም ጨነቀው። በቃ አየ፣ አለቀሰ። ልጅ አለኝ፣ ይሄ ላንቺ አይገባም፣ ይሄ ላንቺ አይገባም። በቃ እና ዱባይ ላይ ያሉ ፓስተሮች ይወቁ፣ ሰዎች ይወቁ፣ ገንዘብ ይሰብሰብ። ይሄ ትልቅ የሆነ የእጢ ኬዝ ነው፣ የእጢ አይነት ኬዝ ነው፣ ሰውነትሽ ውስጥ አለ። እና ልጅነቴን እንዴት እንዳሳለፍኩኝ ጠየቀኝ። በቃ እንደዚህ ነበር፣ እንደዚህ ነው ስለው እነዛ ሁሉ የታዩ ምልክቶች ለካ የዚህ ነበር።
ከልጅነት የነበረ እንደነበረ ሳይወጣ ግን በቃ ስር የሰደደ ከዛን እንዴ ለምን እኔ ልትሟርታለህ በፍጹም እኔ ላይ እንደዚህ አይሆንም በቃ በፍጹም እንዴት እኔ እንደዚህ ሆናለሁ ገና እኮ ልጅ ነኝ አሁን አለ እዛ ጋር መጀመሪያ ያሳለፍኩት ነገር ከቤተሰብ የተነሳ አለ በጣም ብዙ ያልታወሩ ነገሮች አሉ እና እንዴት እኔ ላይ እንደዚህ ይሆናል አይሆንም በቃ ከራሴ ጋርም ከሱ ጋርም ተከራከርኩኝ ከዛም በኋላ ስራ ገባው እዛም የመጨረሻ ለሰርጀሪስ እግዚአብሔር ያዘጋጀኝ የመጨረሻ ነው የሚፈሰው በቃ በየቀኑ አንሶላ አጥባለሁ የገባውበት ቤት እዚህ ጋር ላስቆምሽና ከዚህ ከሚሽነሪው በኋላ ነው እጢ መሆኑን ያወቅሽው? አዎ እኔ አላውቅም። ኦኬ እስከዛ ድረስ እንዳልኩ እሄዳለሁ ሐኪም ቤት ስራ ፈትም ነኝ ኦኬ ብዙ ነገር ነኝ ሰው ጋር ግን እሄዳለሁ የሰራውበት ገንዘብ ይፈሳል አንዳንድ እኔን የሚያውቁ ወንድሞች እህቶች አሉ የነሱ ገንዘብ አለበት እና ሄጄ ምንም ማገኘው ነገር የለም በቃ እሱ ነው ያወቀው ይሄን በሽታው እሱ አሜሪካ ሀገር የልብ ስፔሻሊስት ነው ዶክተር ነው ሚሽነሪም ነው እና ይሄ ነገር እንደዚህ ነው በቃ ማመን አልቻልኩኝም በቃ በፍጹም ላመን አልቻልኩም እና የመጨረሻው አገልግሎቴም ነው እግዚአብሔር እንግዲህ አገልግሎቴ መድረክ ላይ ብቻ ተወጥቶ የሚዘመረው አይደለም የሚሰበከው አይደለም እኔ እንዳልኩ ከጸለይኩት ጸሎት ዋጋ አስከፈለኛው ጌታ ሆይ ብየዋለሁ እኔ ላይ መስራት ከፈለክ በእኔ መጠቀም ከፈለክ ጓዳ ለዋናው ጊዜ የምትጠቀምበት አይነት ሰው ለበርቱ ጊዜ ጌታ ሆይ ዋና ያንተ አንገብጋቢ የሆነው ስራ ኬቱ ነው በጣም የምትጠበብበት የትኛው ነው እዛ ላይ እኔን አካትተኝ ስለዚህ ሰዎች የሚያውቁት አገልግሎት አለ እግዚአብሔር ደግሞ የሚያውቀው አገልግሎት አለ ስለዚህ ታማኝ አድርጎ ስለቆጠረኝ አይደለ ለአገልግሎቱ ሾመኝ ከኔ መልካም ነገር ተገኝቶ አይደለም የውቀት ሴት ሆኜ አይደለም ትምርቴን ጨርሼ አይደለም በመከራ ምክንያት ነው ትምርቴን ያቋምኩት አትማሪም ተብዬ ነው ያንን እንደዛ እፍለፋለት የነበረውን ትምርቴን ሳቆም እግዚአብሔር ለካ እዚህ ጋር ደግሞ ስራ አለ ስለዚህ ዋጋ ከፈልኩኝ በቃ ያውን ስገባስ የመጨረሻው ብያለሁ ከጌታ ጋር ምንም ልሁን በቃ ምንም ልሁን የመጨረሻው አገልግሎቴ ብዬ ነው ወደ ስራ የገባሁት እዛ ውስጥ በጣም ዋጋ ተከፈለ ምንድነው የወንሽው ባላለው ምንድነው አይንሽ ቀልቷል ሰውነትሽ ደክሟል ኢነርጂ የለሽም እግዚአብሔር ግን ስራውን ይሰራ ነበር ከዛን አንድ ቀን ላይቭ ላይ ቁጭ ብዬ እየዘመርኩኝ ነበር በቃ የሚወርደው ነገር ላምን አልቻልኩም በቃ እንዴት ላቁም እዛ ጋር ሰዎች አሉ እያዩኝ ነው እየዘመርኩ ነው እያወራው ነው እንዴት ዘግቼ ልውጣ አባቴ ብቻ ነው ማለት በቃ ወይኔ ጉዴ በቃ ጌታ የሆነ ነገር ስሰማም ሆነ ሊሆን ሲል እመጣለሁ ወይኔ ጉዴ አሁን ሰው ጋር ተመቶ አይደል ወይኔ ጉዴ ወይኔ ምናም ብለ ተንገብግበ ተናገራለህ ለሰው እኔም ጌታን ነው ማቀው አላቅም የአባትነት ጠረን ማቀው የጌታን ነው የእናትነት ጠረንን ማቀው የጌታን ነው የወዳጅ የዘመድ ማቀው የጌታን ነው ማንንም አይደለም ማንንም አላቅም አስተምሮኛል በቃ ስለዚህ ቶሎ ብዬ በልቤ ዛጋ እየዘመርኩ ጌታን አወራዋለሁ ላይቭ ዘጋሁኝ ከዛም በኋላ በቃ አልቻልኩ እግሬ አይሰራም እጅ አይሰራም መንቀሳቀስ አቃተኝ ወዲያው ደወልኩኝ ቤቱ ጋር በርሬ ልምጣ አለ በቃ ቤት ልምጣ ስልክ ስጪኝ ሰዎች ይምጡ አሁን መጀመሪያ ይሰብሰብ ገንዘብ ተብሏል ጌታን ብየዋለሁ እስቲ አሁን ኢየሱስ እኛ ጋር ሲመጣ እንዴት ነው ኢየሱስ አሁን እግዚአብሔር በጥንት ዘመን ነው አይደለም የሚለው ዕብራውያን ላይ ለአባቶቻችን ይላል በነቢያት ተናገረ በልዩ አይነት መንገድ እግዚአብሔር መሆኑን ተናግሯል ለኛስ ይላል በዚህ ዘመን መጨረሻ በልጁ በክርስቶስ ኢየሱስ ተናገረ ስለዚህ እዛ ጋር መጀመሪያ በጥንት ለነበሩ ሰዎች መና ሆኖ የወረደላቸው ምግብ አለ እኛ ጋር ደግሞ የዘላለም መና ሆኖ መጣ ኢየሱስ
ስለዚህ ኢየሱስን መንዝሬው እጠቀመዋለሁ። ለኔ ምቾቴ ነው ኢየሱስ በቃ። ስለዚህ እንደዛ ሲለኝ ኖ እግዚአብሔር እኔን የሰው ደጅ አስጠናኝ። ያቃል እኔና ጌታ ምናሳልፈውን እኔና ጌታ እናቃለን። ሰዎች የሚያዩትን ይዩ ምክንያቱም ዛሬ በተናገሩት አንደበት ነገ ሌላ ሰው ይናገራል። ስለሰው ብዙ አላወራው ምክንያቱም ሰው ነኝ። ራሴን ማየት በቂ ስለሆነ ማለት ነው። ግን ኢየሱስን መንዝሬ እንደምጠቀመው አውቃለሁ። በዚህ ልክ ጌታን አምነዋል። በዚህ ልክ በፍጹም አልኩት ጌታ እስቲ አያለው ለኔ ገንዘብ ከተሰበሰበ እስቲ አያለውኝ ሰዎች ስለኔ ከተሰበሰቡ ኖ አይሆን ብዬ ከጌታ ጋር ነው ተከራክሬ ያስቀመጥኩት ያንን ነገር። የት ልድረስ አለ። ለማንም ሳትናገሪ ልትሞቺ ነው ቤት ውስጥ በቃ ያለቅሳል። ከዛም በኋላ እኔ ስልኩንም ጥዬ ለካ ራሴን ስቻለሁ። አላውቅም ብቻሽን ክፍል ውስጥ እና ጠዋት አይኔ ብቻ ይርገበገባል። እንደዛው ነገር እስቲ እስከ ጠዋት ድረስ ስልኩ ክፍት ነው። ቦቲ እያወራ ነው። እኔ ግን አላውቅም። እኔ አላውቅም በፍጹም። እና አይኔ ተርገበገበብኝ። በድን ሆነ ሰውነቴ። እግሬን አየሁት፣ እጄን አየሁት። እንዴት ላንቀሳቅሰው? በምን ታምር እንዴት ይንቀሳቀስልኝ? 8 ወር ቀላል አይደለም የሴት ልጅ ደም ሳይቋረጥ ሲፈስ። እንዴት ልንቀሳቀስ? በቃ ከዛን ድምጼን እንደምንም ከጎሮሬ ተጣጥሬ የሞጣር ማለት ነው ተጣጥሬ ነው አቤት ያልኩት። እና ስጠራኝ እኔ የለሁም እኔ በቃ። ከዛን ወዲያው ሐኪም ቤት መሄድ አለብኝ። አሞኛል በቃ አሞኛል። ከዛ በኋላ ከሪም የሚባል አለ። ያ ታክሲ መጣ። ከዛን ሐኪም ቤት ወሰደኝ በማይነዳበት ስፒድ ነርቶ። ሐኪም ቤት ሲሄድ የሚገባበት አይነት ሐኪም ቤትም አይደለም የሄድኩት። አሁን ለህዝቡ ለማብራራት ስደተኛ ነው አይደል? ከሀገሩ የወጣ ሰው ስደተኛ ነው የሚባለው። እኔ ግን ራሴ እንደ ስደተኛ አላውቅም። እኔ መልእክተኛ እንጂ ስደተኛ አይደለሁ። ምድር ሁሉ የእግዚአብሔር ናት አይደለ? ሁሉ በስልጣኑ ቃል የተደገፈለትን አምላክ ምናመልክ ሰዎች። ስለዚህ እንደ ስደተኛውን እንደተሰደደ አቅሙ እንደሆነ ሰው አይደለም ይዞኝ ሄደው። በጣም ውድ ነው። ግን ማን ነበር? እግዚአብሔር ከኔ ጋር ነበር። ሰው በምንም አይነት ሁኔታ ውስጥ ሊያልፍ ይችላል። ምንም ነገር በህይወቱ ሀፕል ሊሆን ይችላል። ምኑንም የሚለፍ ብቻ እግዚአብሔር ከሱ ጋር ነው። የእግዚአብሔር ክንድ ከሱ ጋር ነው። የእግዚአብሔር እጅ ዛሬም ከማዳን አላጠረችም። አለች። ሕያው ናት። የምትሰራ ናት። አለች። ስቲል እስካሁን ድረስ አለች። ነገም የምትኖር ናት። እኛንን የምንጠፋው እኛንን የምናልፈው። እና ከዛ በኋላ ወዲያው ተረባረቡብኝ። እኔ ላይ ተረባረቡብኝ። ያላስገቡኝ ማሽን የለም። እንዳለ ልብሴ ደም በደም ነው። የለም አቅሜ። በጣም ደነገጡ። በቃ ደሜ የለም ምንም የለም። ታክሲ ውስጥ ገብቼ ኢቭን መምጣቴ በጣም ደንቋቸዋል። በቃ ቤተሰብ ተባለ የለም። ለጓደኛ ደውዬ እንኳን ልደውል እኔ እጄ አይንቀሳቀስም። እንኳን የሆነ ነገር ላደርግ ላወራ ላብራራ የለኝም አቅም። በጣም ብዙ ኤነርጂዎቼ ሉዝ አደረኩኝ። በቃ ሉዝ አደረኩኝ። ለካ አልኩኝ በሰው ፊት ማልቀስ ጥሩ ነው። ለካ ለሰው መናገር ጥሩ ነው። እኔ ግን ያደኩበት አስተዳደግ ይሄንን እንዳደርግ አላደረገኝ። ሰውን ሳይ ትዝ የሚለኝ አባቴ ያልታመነልኝ ያልወደደኝ እንዴት እላለሁ? አላምንም። ማንንም ሰው አላምንም። ልቀርብ እችላለሁ፣ ልጫወት እችላለሁ፣ ላወራ እችላለሁ። በፍጹም ግን ሰው አላምንም። በፍጹም በጣም ነው የምፈራው። በቃ ምክንያቱም ያኔ ደሜ እየፈሰሰ ሌላ ነገር እያሉኝ አይደለም። አሁን ደግሞ እንደዚህ ሌላ ማላገጫ ነው መሆነው ብዬ ነው የማስበው። በቃ አሉ እኮ ይሄ አይዋሽም። በክርስቲያን ህይወት ውስጥ የሚጸልይ ስለኛ የሚተጉ ሰዎች ሊኖሩ ይችላሉ።
እኔ ግን ያደኩበት አስተሳሰብ እንደዛ አይደለም። የመጣውበት መንገድ እንደዛ አይደለም። ስለዚህ ከበቡኝ፣ ሁሉም ከበቡኝ። ከዛን ወዲያው ደወለ እሱን አወሩት አልኩኝ በቃ። እና ሁሉንም ነገር የጨረሰው እሱ ነው። አወራ በሽታዬ ምን እንደሆነ ተናገረ። እንደዚህ አይነት ማሽን ውስጥ አስገቧት፣ መታከም አለባት፣ መውጣት አለበት፣ እኔ ኃላፊነቱን ወስዳለሁ፣ እባካችሁ በቃ ተባለ። ከዚያም በደንብ ሲመረምሩኝ ነገሩ እንደዛ። ከዛን አትደረግም ሰርጀሪ። የደም ሌቭሌ የኔ ሁኔታ ፐርሰንቱ እንደዛ አይደለም። ሰርጀሪ አላረግም አለ ዶክተር፣ አልሰራም። እና በሕክምናው ሪካርድ እንኳን ይሄ በሽታ እኔ ሰርጀሪ ካደረግኩኝ አለ በጣም ብዙ አመታቶችን አልፎታል። የለም ሪካርዱ እንኳን የለም። እና እኔ ውስጤ ተረበሸ እና ከአይኔ ላይ የሚወጣው እንባ አይደለም በቃ። ከዛም በኋላ ድንገት ሰንዴ ስኩል እያለሁኝ ያነበብኩት ቃል ደስ አለኝ። ሸምድጃት ነበረ እና እግዚአብሔርን አሰብኩኝ አለ፣ ደስ አለኝ አለ ዳዊት። የጥንቱን ዘመን አሰብኩ፣ አሰላሰልኩኝ አለ። ከዛን እውነት ሰው አሁን እንደዚህ መቶ እጅ ሲጎትት እዚህ ሰውነታችን ላይ ቦዲያችን ላይ የሚሰማን ስሜት አለ። ልቤ እንደዚህ ወጥሮ ያዘው ይሄ ቃል። እንዲህ ውጥር ማለት ነው በቃ ውጥር በቃ ይመላለሳል ልቤ ላይ ይመላለሳል። ለካ የእግዚአብሔር ቃል ፈውስ ይሆናል። የእግዚአብሔር ቃል መጽናኛ ይሆናል። የእግዚአብሔር ቃል መበርቻ ይሆናል። ክፉን ጊዜ እናልፍም ያለበትን ጊዜ ለካ የእግዚአብሔር ቃል እጆቻችንን ይዞ ያሳልፋል። እኔ በዛ ልቤን ሳሰላስል ሞክራለሁ አለ እሱ። ሞክራለሁ ተባለ በቃ። ከዛን ሰርጀሪ ክላስ ገባው ሰዓታት ከተቆጠረ በኋላ ከዛ በኋላ በልቤ እንደዚህ አልኩኝ፣ እነሱ እየተዘጋጁ ጌታ ሆይ አልኩኝ፣ ይቅር በለኝ በቃ። በጣም አዝኜ ነበር አይደለም በፋዘር በጣም አዝኛለሁ። የበቀል ልብ ባይኖረኝም ብወደውም ከማዘር ይልቅ በጣም ብሳሳለትም እኔ ጓደኞቼ ይገረማሉ። አባቴ የምወድበት መውደድ የሆነ ሰዓት ላይ እንደዚህ የተደረገች ሴት በጣም በፋዘር ምክንያት ብቻዬን ኖሬ ያውቃለሁ። ትምህርቴን አቆሜያለሁ። ከሀገር ለመውጣት የፈለግኩ ከዛ ምክንያት ነው። እንደ ነፍሴን ነው የሚፈልገው። 3 ጊዜ በባጃጅ ገጭቶኛል። ያ ሁሉ ግን ፍቅር ነው በቃ። ስለዚህ ጌታ ሆይ አልኩኝ አለ እግሬ ላይ ጠባሳ እና ይቅር በለው በቃ። አባቴ ይቅር በልልኝ። አላወቀም። ልቤ ላይ በጣም ትልቅ ከባድ ሸክም እሱ ነበረ በቃ። እና ይቅር በለው አልኩኝ። ምክንያቱም በይቅርታ አልፎ እግዚአብሔር እንደሚሰራ አወቅኩኝ። በይቅርታ ንጹህ ለማድረግ ፈለግኩኝ ልቤን በቃ። እዛ ውስጥ ሆኜ ይቅርታ ጠየቅኩት ጌታ። ከዛን የወገን ማደንዘዣ ተሰጠኝ። ከዛን ሁሉም ዶክተሮቹ እጆቻቸውን አነሱ ወደ ላይ፣ እጆቻቸውን ዘረጉ በቃ። ምንም የለም፣ ምንም ፐርሰንት የሚባል ነገር የለም እኔ ህይወት ውስጥ። ለመሞከር ነው። በጣም አሳዝኛቸው፣ በጣም ጌታ ረድቶኝ፣ የጌታ እጅ ናት ያደረገችልኝ ያችን ነገር። እና በጣም ረጅም ሰዓት ነው የፈጀባቸው። ወደ 5 ሰዓት የሚያክል ሰዓት ፈጀባቸው ሰርጀሪ። በጣም ከባድ ነው በቃ። ከዛ በኋላ ማሽኑ ቆመ መስራት። ልብ ምቴን የሚቆጣጠር